በመጀመሪያ በጣም አስፈላጊ የሆነው ነገር ፔፐሩ ራሱ ነው። በመቀጠል ከተር ያስፈልገናል፣ ካምሱር ያስፈልገናል፣ ገመድ ያስፈልገናል፣ ፎልዲንግ ሳይዞች ያስፈልጉናል። ፎልዲንግ ሳይዞቹ የተለያዩ ናቸው። እንደ ፔፐር ባጎቹ ስፋትና መጠን ይለያያል። ኮላ ያስፈልገናል። ሜርሲና ቸርነት የተማሩበት ሙያ ስራ ፈልጎ ከመቀጠር ይልቅ የራሳቸውን ስራ በቀላሉ ለመፍጠር አማራጭ ያደረጉት የፕላስቲክ ምርቶችን የሚተካውን የወረቀት ከረጢት ማምረት ነው። ከተመረቅን በኋላ ያው ስራ ከምንቀጠር ስራ ፈጥረን ለምን አንሰራም የሚለው በዚህ ዘርፍ ስናይ ኦፕን ነው። ገበያውም ገና እኛ ጋር ያልተጀመረ ስለሆነ በዚህ አንጻር ነው ወደ ስራ የገባ ነው። እኛ ከጀመረን ኦልሞስት አሁን ወደ 8 ወር እንደዛ ገደማ ደርሷል። ምርቱን ለማዘጋጀት ቀላል በመሆኑ አሰራሩን ማንኛውም ሰው ቶሎ የሚለምደው መሆኑን ያነሱ ሲሆን ሰዎች በቤታቸው ሆነው የሚሰሩትና በትንሽ ካፒታል የሚጀምሩት ስራ ነው። ቀላልና ማንኛውም ሰው ሊሰራ የሚችለው አይነት ስራ ነው። በቤታችን ውስጥም ሆነን መለማመድ እንችላለን። መስራት የምንችለው ስራ ነው። ይሄንን ባግ ለመስራት ሁሉንም ፕሮሰስ ጨርሶ 5 ደቂቃ ድረስ እስከ 10 ደቂቃ ይፈጅብን ይችላል። እዚህ ላይ ሰፖርት እናስገባለን። ሁሉንም ሂደት ከጨረስን በኋላ በመጨረሻም ፔፐር ባጋችን ይሄን ይመስላል። ከዚህ ሂደት ካለቁ በኋላ ወደ ፕሪንቲንግ ይሄዳሉ። ይሄ ቢዝነስ ገና እኛ ጋር አልተሰራ ምንም አልተሰራ። አሁን ፌስታል ሊቆም ነው። ወደዚህ ቢዝነስ ቢገቡ ብዙ ሰው ስራ አጥ ሰው አለ። ምን ልስራ እያለ ያለ ሰው አለ። ምንድነው የሚሰራው? ብር ይዞ መስራት የሚፈልግ ሰው አለ። እዚህ ቢዝነስ ውስጥ ለመግባት ከ40 ሺህ ጀምሮ አቅሙን የጨመረ ከፍ እያደረገ በፈለገ ብር ኢንቨስት አድርጎ መስራት ይችላል። ስልጠና ከፈለገ ስልጠና 2 ቀን 3 ቀን ባለው ስልጠና ማንኛውም ፓኬጂንግ የሚሰሩ ሰዎች ስልጠና የሚሰጡበት አካባቢ ሄዶ ሰልጥኖ ማቴሪያል የሚገዛበት ከነሱ አግኝቶ መሰልጠን ይችላል። ከዛ ወደ ቢዝነስ ለመግባት እንግዲህ አሁን ኦፕን ሆናል ገበያ አለ። በሀገራችን ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች እገዳ ከጥር 23 ቀን 2018 ጀምሮ ተግባራዊ እንደሚሆን መነገሩን ተከትሎ የወረቀት ከረጢቶች ፍላጎት ከጊዜ ወደ ጊዜ እያደገ መጥቷል። ምርቱ አካባቢን የማይበክልና ለአካባቢ ተስማሚ መሆኑ ደግሞ በሌላ በኩል ተመራጭ አድርገዋል። ይሄ ምርት ሲታሰብ ማህበረሰቡ የሚያስበው አንድ አገልግሎት ነው፣ እቃ ለመያዝ ብቻ ነው የሚያስበው። ነገር ግን አይደለም። ዘርፈ ብዙ ጥቅሞች አሉት። ለፕሮሞሽን ስራ አንድ ሰው ድርጅቱን ሎጎ አሰርተን ለማስታወቂያ ይሆንለታል። ይህን ባግ ከተጠቀምን ካለቀ በኋላ እንደገና ተጥለው አካባቢ ይበክላሉ እንደምናውቀው ፕላስቲክ እና ይሄ ባግ ተመልሶ መጠቀም ስለምንችል ሞር ተመራጭ ያደርጋቸዋል። በሌላ በኩል ዘርፉ ገና ያልተሰራበት በመሆኑ ለበርካቶች የስራ እድል የሚፈጥር ይሆናል። ወጣቶቹም በትንሽ ካፒታል የጀመሩት ስራ እየሰፋ መጥቶ ከራሳቸው አልፈው ለሌሎችም የስራ እድል ፈጥረዋል። እንዲሁም በርካታ ደንበኞችን ማፍራት ችለዋል። 2 ነበር የጀመርነው፣ እኔና መርሲ ነበር የጀመርነው። ከዛ አንድ ሰው ጨመርን እኛ ላይ ኦርደር እየበዛ ሲመጣ ከዛ ቀስ እያልን አሁን እኛ ጋር ወደ 3 ሰው ቋሚ የሚሰራ ሰው አለ። አንድ ደግሞ በኮሚሽን የሚከፈልለት ሰራተኛ አለ። እንደዛ እያልን 4 ሰው እኛ ጋር ሆነናል ማለት ነው። 6 ነን በአጠቃላይ ማለት ነው። ስለዚህ 6 ሰው እንጀራ ሆኗል ማለት ነው። ስራ አልነበረኝም። ያው የስራ ፈጠራ ፈጥሮልን ከብደኝ ነበር ብዬ እየፈራው ነበር የገባሁት። ግን እግዚአብሔር ይመስገን ያው ልጅቷም ትዕግስተኛ ስለሆነች በጸባይ ያዘችኝ። እኔ ጥዋት ተሳድየችኝ። ያው ከሰዓት ደግሞ የባሰንም ደግሞ በቃ ለስራ ጉጉት ስላለብኝ ለማርኩ። እግዚአብሔር ይመስገን ምንም ሳይቸግረኝ በቃ ይሆን 5ኛ ወሬ ነው የሰራው ነው። እግዚአብሔር ይመስገን ያው ስራ የሰራው ልጆችን መማር ተወሰነ ያልኩበት ነው። እየጠየቅን እንዲ ከፍ እያለን አሁን ብዙ ከስተመር እኛ ጋር እየደወለን ያለው ቤት ለቤት እዛ ሱቃቸው ጋር እየሄድን እንጠይቀን እንሰራላቸዋለን። ሶሻል ሚዲያ ተጠቅመን ሞር እንደርሳለን። የሚፈልጉ ከስተመሮች ሞር የምናገኘው ቲክቶክ እና ፌስቡክ ላይ በዛ ፖስት በማድረግ ከስተመሮቻችን እዛ ላይ እናገኛቸው።